ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች ቻናል ቤተሰብ ተከታታይ ጠቅላይ ሚኒስትር ዶክተር አብይ በእውነት በትክክል ይችላል ማለት እንችላለን። ሀገር ለገበታና ሀገር ለሸገር ባስቀመጠው ልማት መሰረት አንዱ የባህር ዳር ድምቀት የሆነው ፈለገ ጊዮን ሪዞርት በዛሬው ዕለት ሚያዝያ 25 2018 ዓመተ ምህረት በደማቅ ሁኔታ ተመርቆ ለአገልግሎት ክፍት ሆኗል። 4.5 ቢሊዮን ብር የጨረሰ በተለይ ይህን ለማጠናቀቅ 2 ዓመት ተኩል ብቻ የጨረሰበት ነው። በፍጥነትና በጥራት የተጠናቀቀ ነው። ለቱሪዝም ፍሰት ከፍተኛውን እምብርት በመሆን እንደሚያገለግል ተስፋ ተጥሎበታል። ይህ ሪዞርት በተለይ ከጎርጎራ በቀጥታ የሚያገናኝ እንደሆነ የተመላከተው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም በዚህ ሪዞርት ምርቃ ስነ ስርዓትም ተገኝቷል። ይህ ሪዞርት በዋነኛነት በጠቅላይ ሚኒስትር ዶክተር አብይ የልማት ራዕይ ባስቀመጠው መሰረት እውን ሆኖ ዛሬ ግራ ወጥቶ ተመልክተናል። እጅግ ደስ የሚል ጉዳይ ነው። ስለዚህ ጽንፍ ይዛችሁ የምትንቀሳቀሱ የሀሳብ ልዩነት ይዛችሁ የምትንቀሳቀሱ ሰበብ የምትፈልጉ ልማትና ሰላም ብቻ ራዕያችን ይሁን፣ ጦርነት አይጠቅምም የምንልበት በምክንያት ነው። ግን በጣም ከምናመሰግነው ጠቅላይ ሚኒስትር ዶክተር አብይ ነው። በተለይ የሱ ራዕይ ዛሬ በእውን ሆኖ ማየቱ በእጅጉ የሚያኮራ ጉዳይ ነው። ይሄ ሪዞርት በዋነኛነት ለኢንቨስትመንት ክፍት ማድረግ ባለሀብቶችን ማለኖያቸውን እንዲያፈሱ በተለይ ራዕይ በማስቀመጥ ወይም ዲዛይኖችን በማስቀመጥ ለባለሀብቶች እንግዲህ ይህን ግባት በማሳየት ማለኖያቸውን እንዲያፈሱ ከፍተኛ አስተዋጽኦ ካበረከቱ ጠቅላይ ሚኒስትር ዶክተር አብይ ነው። እኔ ብዙ ጊዜ ከሚገርመኝና ከሚደንቀው ጽንፍ ይዘው የሚንቀሳቀሱ ቡድኖች ጠቅላይ ሚኒስትሩን ጨፍጫፊ ነው ይላሉ። ይሄ ራዕይ ከየት የመጣ ነው? ይህ የልማት ራዕዮች ከየት የመጡ ነው? በተለይ በጫካ ሪዞርት የሚሰሩት በወንዞች ላይ የሚሰሩ ሪዞርቶች በርካቶች ናቸው። ባህር ዳርን ከፍተኛ የቱሪዝም እምብርት ከሚያደርጋት እነዚህ ሪዞርት ናቸው። በቀጥታ በዛሬው የተመረቀው ፈለገ ጊዮን ሪዞርት ተብሎ የሚታወቅ 4.5 ቢሊዮን ብር የጨረሰ ይህ ሪዞርት በተለይ ለማህበረሰቡ እንዲሁም ለቱሪስቶች ለአገልግሎት ክፍት መሆኑን የተመለከተው ይህ ሪዞርት በተለይ በመስራች ዋናኛ ኃላፊነቱ ወስዶ ከሰሩት ካሳሁን ምስጋና ተብሎ የሚታወቅ ባለሀብት ናቸው። በተለይ የቢአኢ ተብሎ የሚታወቅ ዋና መስራችና ባለሀብት የሆኑት ናቸው። በ4.5 ቢሊዮን ብር ወጪ ተገንብቶ 2 ዓመት ተኩል ብቻ የጨረሰ በጥራትና በፍጥነት የተጠናቀቀ በተለይ በከፍተኛ አመራሮች ትጋትና እንዲሁም ክትትል መሰረት እንደተደረገበት የተመለከተው ይህ ሪዞርት እጅግ ዘመኑን የሚመጥን እንዲሁም ደግሞ ባህር ዳር የሚመጥን ሪዞርት ነው። ሰሞኑን እናስታውሳለን በደብረ ብርሃን የተመረቀው የኃይሌ ሪዞርት ማለት የኃይሌ ሆቴል 1.9 ቢሊዮን ብር እንደጨረሰ ይህ ስንትን የጨረሰ ዳብል በላይ ዳብል ነው። ይህ 4.5 ቢሊዮን ብር ነው። እንደውም በፍጥነትና በጥራት በ2 ዓመት ተኩል ብቻ የተጠናቀቀ ነው። እጅግ የሚደነቅ ጉዳይ ነው። ይህ ሪዞርት ቀጥታ ከጎርጎራ ሪዞርት ጋር የሚያገናኝ ነው። ስለዚህ ለቱሪዝሞች ሽርሽር በአጠቃላይ የባህር ዳር የቱሪዝም ፍሰት በእጅጉ ይጨምራል። ይህ በዋነኛነት ከሚያመላክተው ጽንፍ ይዘው የሚንቀሳቀሱ የጦርነት ቀጠና ለማድረግ የሚያልሙ ለልማት ደግሞ ጸር የሆኑ ዋነኛ ክንፍ ይሄ መመታት አለበት። ሰላም መረጋገጥ አለበት። ሰላም ባለበት ልማት አለ። ለዛም ጠቅላይ ሚኒስትር ዶክተር አብይ ብዙ ጊዜ አንድም ሁለትም ሶስትም እና ከዛ በላይ በግሩፕም በተናጠልም ሲመጡ በንግግር በድርድር በሰላማዊ መንገድ እጃቸው ሲሰጡ የሚቀበሉት ምክንያት ዋነኛው ለልማትና ለሰላም ትልቁን ቦታ ስለሚሰጡ ነው። ሰበብ የምትፈልጉ አያዋጣም፣ አያዛልቅም። ዛሬ እጅግ ከምናመሰግን ጠቅላይ ሚኒስትር ዶክተር አብይ ነው። ምክንያቱም የሱ ራዕይ ነው የተፈጸመው። ይህ በዋነኛነት ዲዛይኖችን ማስቀመጥ ባለሀብቶችን ማለኖያቸው እንዲያፈሱ ክፍት ማድረግ ይሄ የጠቅላይ ሚኒስትሩ ራዕይ ባስቀመጠው መሰረት ነው። ብዙዎች ሰበብ ይፈልጋሉ። ከዚህ በፊት የባህር ዳር የኮሪደር ልማት የከተማ ውበት መነቃቀት ከየት ነበረ? ባለበት ኮን ሲቀጥል የነበረ ባለበት ነው ሲረግጥ የነበረ። ዛሬ ብዙ ኮሪደሮች የሚለሙበት ለቱሪዝም ወይም ደግሞ ባህር ዳር ከተማ የሚመጥን ባህር ዳር ባይዞይ በብዙ ነገር የታደረች ከተማ ነች። ፍላት መሆኗ ብቻ ሳይሆን ለጣና ያላት ዳርቻ ለቱሪዝም ያላት ምቾት በብዙ ነገር አትራክት የምታደርግ ከተማ ነች። ለኢትዮጵያም ብሎም ለአፍሪካ ለዓለም እንቁ መሆን የሚችል ከተማ ነች። ነገር ግን አማራ ነጻ እናወጣለን ይላሉ። ከየት ነው ነጻ የሚወጣው? ይህን ጥያቄ እንድናነሳ ያስገድደናል። ህወሓት ወልቃይትን እንጠቀልላለን ይላሉ። እነሱ ደግሞ ወልቃይትን ለህወሓት እንሰጣለን ይላሉ። ጽንፍ ይዘው የሚንቀሳቀሱት ይህ ጉዳይ ሊሰመርበት ያስፈልገዋል። ይህ ጉዳይ ጽንፈኞች እስኪጠፉ ድረስ መታገል ያስፈልጋል። የሚያስፈልገን ሰላም ነው። መንግስት የከፈተውን የሰላም ንግግር መቀበል ያስፈልጋል። ስለዚህ ጠቅላይ ሚኒስትሩ በእውነት በጣም እናደንቃለን። በዛሬው እጅግ ከሚያኮረው ሪዞርት ይህ ነው። እንደውም ገና ብዙ በርካቶች ሪዞርቶች ይከፈታሉ። በተለይ የጣና ዙሪያ እንደውም የእግረኛ ሩጫ ሊኖር ይችላል። ውጭ ላይ እንደምናያቸው ይሄ ምንም የሚከብድ ጉዳይ የለም። ጣና ዙሪያ የሩጫ የሚደረግበት ወቅ የሚደረግበት ዛሬ እንዳለው ሁሉ ሩጫዎችን የወንዞች ዳርቻ እንደሚደረግ የሀይቆች ዳርቻ እንደሚደረግ ዛሬም
በባህር ዳር እንደሚሆን በጣና ሐይቅ እንደሚሆን ሙሉ እርግጠኛ ነኝ። ለዚህ ግን ዋነኛ የጠቅላይ ሚኒስትሩን ራዕይ ስንከተል ብቻ ነው። ጽንፍ ዘን የራሳችን ሰፈር ምናወድም ከሆነ ልማት ይቀራን፣ እድገት ይቀራን፣ ድህነትን እንላበሳለን። ቢሆንም ግን አይሳካላችሁም። በተለይ ጽንፍ ባዳ ተልኮም ታስፈጽሙ አሳፋሪዎች ናችሁ። ዛሬ ሞቀስ ያስፈልጋል፣ በእጅጉ መኮንንም ያስፈልጋል። ልማትን አንቀበልም፣ ሰላምን አንቀበልም ማለት ይሄ የባዳነት ባዳ ነው። ስለዚህ በዛሬው ዕለት ሚያዝያ 25 2018 ጠቅላይ ሚኒስትሩ በእጅጉ እናመሰግናለን። ባለሀብቶችም ማለት ነው ያችሁ እንድታፍሱ። በተለይ ደግሞ ጣና ከተያዘች ዋና እምብርት የሆነችውን ባለሀብቶች ከያዟት እጅግ ያመልጣችኋል። በተለይ የጣና ዳርቻ በእጅጉ መቼም የማይደበዝዝ መዳረሻ ነች። ለዚህ ደግሞ ለባለሀብቶች እጅጉን መሽቀዳደም የሚያስፈልግባት ነው። በዋነኛነት ሰላማችን እናረጋግጥ፣ ልማታችን እናፋጥን። ጽንፍ አይጠቅምም፣ የትም አያዛልቅም፣ ወንዝም አያሻግርም።